አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ብያለው። ውድ እና ውድ የኔ ቤተሰቦች እንደምናችሁ፣ ደህና ናችሁ ወይ? እኔ ጋር ሁሉ አማን፣ ሁሉ ሰላም ነው። እናንተም ጋር ሰላም እንደምትሆኑ ባለሙሉ ተስፋ ነኝ። የኔ ውድ ቤተሰቦች፣ ውድ ኢትዮጵያውያን፣ ኤርትራውያን ሰላምታዬ በያላችሁበት ይድረሳችሁ። ሰላም ለሀገራችን፣ ሰላም ለሕዝባችን፣ ሰላም ለዓለማችን፣ ሰላም ለሰው ዘር በሙሉ እየተመኘው እንደተለመደው በአዲስ ነገር ማለት እንኳን ይከብዳል። ያው ቀጣይ ያለው ነገር ይዤ መጥቻለሁ ማለት ነው። እንግዲህ ሱመያ፣ ንግስት ሱመያ ልጆቿ ጋር ከእስር ቤት ወጥታ እስካየናት ድረስ ስለሷ ማውራታችን አይቀርም እና ዛሬም በሷ ዙሪያ ላወራ ነው የመጣሁት ማለት ነው። እንዴት ናችሁልኝ? ቪዲዮዬን እስከ መጨረሻው እዩልኝ፣ በላይክ ጀምሩት። ለቤቴ አዲስ የሆናችሁ ደግሞ ሰብስክራይብ አድርጉኝ። ያው ለ10 ሺህ እየተቃረብኩኝ ነው እና አበረታቱኝ የኔ ውዶች። የምታበረታቱኝም ከልብ ነው ማመሰግነው። አላህ ይስጥልኝ። እና ዛሬ ኦሊ እና አለም ተደነጋግጠው ሱመያ ከማረሚያ ቤት የለችም፣ ጠፍታለች ምናምን የሚባል ነገር ሰምተው በጣም ሲሯሯጡ ነበርና በዛን አጋጣሚ ምን እንዳሰብኩ ታውቃላችሁ? እንደ አሪፍ ሀሳብ እኮ ነው ምናምን አልኩ ማለት ነው። ምክንያቱም ሰኢድ መስሎኝ ነበረ ያስወጣት። በቃ ሰኢድ እንዳይፈረድባት አስወጥቷት የሆነ ቁጭ ብለው ማንም ሳይረብሻቸው እንዲያወሩ በቃ የሆነ በቃ እሱ ነው እና የከሰሳት ክሱን ማንሳት ስለሚችል ማለት ነው። ገባችሁ? አስባችሁታል? አንዳንድ ጊዜ እስከ ዛሬ 2 ዓመት ሙሉ ስናይ የነበረው ምንድነው እንደ ቶም እና ጄሪ ሆነው ሲሯሯጡ ነው የምናውቃቸው። ቁጭ ብለው እንደዚህ ያወሩበት ብቻቸውን ሆነው የተገናኙበት ምንም አይነት አልተመቻቸላቸውም። ያንንም እድል አላገኙም። እንደዛም ሊያወሩ አልቻሉም ማለት ነው። እና ዛሬ ላይ የምናስብኩኝ ለምን ግን ሰኢድ እንደዛ አያደርግም? አድርጎት ይሆን እንዴ ምናምን አልኩ ማለት ነው። ምክንያቱም አንደኛ እስር ቤት ከሚያስገባት እሱ እስር ቤት እሱ ቢያስገባት ይሻላል። ምን አይነት እስር ቤት? እሱና እሷ ቁጭ ብለው የሚያወሩበት የሆነ የራሳቸው ቤት አለ አይደለ? የራሳቸው ቤት እኮ አለ። ለሱመያ ለራሷ የሰሩት በሱመያ ስም ያለ ቤት እንዳለ ድሮ እናውቃለን። እዛው ያሉበት ከተማ ማለት ነው፣ ናዝሬት ውስጥ ማለት ነው፣ አዳማ ላይ እና እዛ ወስዷት በቃ ክሴን አንስቻለሁ ምናምን ብሎ ወስዷት ቁጭ ብለው በራቸውን ዘግተው ትምታውም ትፈርክሰውም ትንከሰውም ምንም ትበለው ቁጭ ብለው በሩን ቅርቅር አድርጎ ዘግቶ ቁጭ ብሎ ቢያወሩ ብዬ ተመኘው። ታውቃላችሁ? ማንም ሳይረብሻቸው፣ ማንም ጣልቃ በመሀላቸው ሳይገባ በቃ ይቅርታ ካላልሽኝ አትወጪም ከዚህ ቤት አትሄጂም። ያኔ እገታ እኮ አይደለም፣ ባሏ ነው። ባሏ የሀላል ሚስቱ ነችና በቃ ለራሳቸው ጊዜ እንዲያገኙ ብቻቸውን ማውራት እንዲችሉ እሷም እሱ የተሰማትን እንድታወጣ ከውስጧ የነበራት ህመም ከባድ ነው። እንደ ሴት ልጅ ስታስቡት ባላችሁ 3-4 ሚስት ቁጭ ብላችሁ እያያችሁ ሲያገባ ምን ያክል ልብ እንደሚሰብር እሷና ፈጣሪዋ ነው የሚያውቀው። በጣም ጀግና ናት። ለሴቶች ራዕይ የምትሆን እውነቴን ነው የምላችሁ። ባላችሁ ሄደ፣ ሱመያን አስታውሱ። ባላችሁ ሌላ ወንድ አገባ፣ ሱመያን አስታውሱ። ባላችሁ በእናንተ ላይ ተጀናጀነ፣ ሱመያን አስታውሱ። እውነቴን ነው የምላችሁ። አደባባይ ላይ ሽንኩርት ይሄን ያክል ኪሎ፣ ዶሮ ይሄን ያክል፣ ነጭ ሽንኩርት ይሄን ያክል እያተባለ ሂሳብ እየሰራ ቁጭ ብሎ አይኗ እያየ ያገባባት በጣም በብዙ ነገር ልቧ የደማች ሴት
ግን ደግሞ ልክ እንደናንተው እንደኛው ቁጭ ብላ ቪዲዮዋቸውን እያየች ማለት ነው፣ ሪያክሽን እየሰራች እያየች ትፈረጃለች። እና በጣም ጀግና ሴት ናት፣ እጅግ በጣም ማለት ነው። እውነቴን ነው የምላችሁ። አስቡት፣ በጣም የለፋችሁበት የስደት ባላችሁ ለነጋችሁ ለልጆቻችሁ በጣም ብዙ ትልቅ ዋጋ የከፈላችሁበት ትዳር 10 ዓመት የደከማችሁበት ትዳር የሆነ ንጥቅ 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 እያደረጉ ሲዘባነኑበት ሌሎች ሴቶች ማየት። አስቢ፣ አንድ ደሃ ለጣትሽ እንኳን የጣትሽ ቀለበት ለማድረግ የብር ቀለበት ለማድረግ እንኳን የማይችል ምንም የሌለው መላጣ ደሃ እንኳን አፍቅረው ሄደ ብለሽ የምታለቅሽ ሴት እኮ ትኖሪያለሽ። ገባሽ አይደል? አፈቅረው ነበረ። እኔ እኮ የሱ ድህነት አይታየኝም። ድህነት እኮ አብረን ሰርተን የሚያልፍ ነገር ነው ምናምን። ግን እኔ እኮ ከልቤ ነበር የወደድኩት። ግን በቃ ሄደ ሌላ ሴት ወዶ ምናምን። ኧረ ሜልክሽን በዛ ሰውዬ ሙርኮኛ ሆነሽ እያለቀሽ የምትኖሪ ሴት ሱመያን አስታውሺ። እውነቴን ነው የምልሽ። ብታለቅሽ እንኳን የሚለቀስለት ወንድ አለ። ገባችሁ? የሚለቀስለት ወንድ በፈለግሽው ሰዓት ባጠገብሽ የሚገኝ የፈለግሽውን የሚያሟላ አንደላቆም ያስቀምጥሽ። ገባሽ? ባልም ወንድምም ጠበቃም ሁሉ ነገር የሚሆን በብዙ መንገድ የምትመነዝሪው ባል ታታሪ፣ አንቺን እንደ ሴትነትሽ እንደ ሚስትነትሽ ብቻ አንቺን የሚፈልግ ከአንቺ ሌላ ምንም ነገር የማይፈልግ። ገባሽ አይደለ? የቤቱ ድምቀት፣ የጓዳው ድምቀት፣ በቃ ከጎኑ ያለሽ ንግስቱ ብቻ አድርጎ የሚያይሽ ወንድ ሲሄድና ዝም ብሎ መላጣው ምስኪኑ ዝም ብሎ እሱ ሲሄድ እኩል አታልቅሱ። እውነቴን ነው የምላችሁ፣ እኩል አታልቅሱ፣ እኩል አትሰበሩ። ምክንያቱም የሚገባው የሚለቀስለት መለቀስ የሚገባው አለ፣ የማይገባው አለ። ስለዚህ እህቶቼ እንደው አፍቅረን ከዳን ባላችን እንዲህ ያለን ብላችሁ የምትሉ ሱመያን ወደ አእምሯችሁ አንጥታችሁ ሱመያን አስታውሱ። ትበረታላችሁ ማለት ነው። በጣም ነው የምትበረቱት፣ በጣም ነው የምትጠነክሩት። እውነቴን ነው የምላችሁ። በጣም የሴቶች ተምሳሌት የምትሆን ናትና እና ሰኢድ እዛ እስር ቤት እሷን ከሚያሰቃያት ሌላ ጠባሳ ከሚጥልባት አውጥቷት ከዛ እንዳልኳችሁ ክሴን አንስቻለሁ እንድትወጣ ፈልጋለሁ ብሎ ከበር ላይ አፈፍ አድርጎ አንስቶ በመኪናው ጭኖ የግል ቤታቸው የራሳቸው ቤት ይዞ ሄድት ብሎ ከፍቶ አስገብቶ ልብሷን ቀይር አድርጎ ቁጭ ብለው የዛን ሰዓት ትንከሰውም ትደብድበውም እንዳልኳችሁ የፈለገ ነገር ታርገው እድል ያገኛሉ፣ የማውራት ችግራቸውን የመፍታት እድል ያገኛሉ። ይሄንን ማድረግ አለበት ሰኢድ፣ እንደው ጎበዝ ከሆነ ማለት ነው። ሌላ ይሄ የእልሁ ምናምን ይሄ ሌላውን ትውት አድርጎ አስፈርድባታለሁ በጓደኞቿ በምናምንም እልክ እየያዘ እንደዚህ ከሆነማ አስፈርድባታላችሁ ታያላችሁ ምናምን እያለ የበለጠ ልጆቹንም እንዳያገኝ ሚስቱንም እንዳያገኝ ሌላ ጥላቻ ከሚያተርፍ እኔ ወላሂ ዛሬ በጣም እንደዛ ነበር የገመትኩትኝ። ግን መጨረሻው ላይ እስር ቤት ሌላ ማረሚያ ቤት ተዘዋውራ ነው ምናምን ሲሉ እጭ ነው ያልኩት። በቃ ሰኢድ ነው አስፈትቶ ወስዷታል የሚሉ ነገር መስሎኝ በጣም በጉጉት ነበር ስጠብቅ የነበረው እላችኋለሁ። የኔ ውድ መልካሞች ከወደዳችሁት ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አሳዩኝ እላችኋለሁ። እስከ መጨረሻው ቪዲዮ እኔ ይሉኝ። በቀጣይ እመጣለሁ ኢንሻአላህ። በያላችሁበት ሰላማችሁ ብዝት ይበልልኝ። ሰላም ለሀገራችን ያምጣ። ሰላም ለሰው ዘር በሙሉ እመኛለሁ። እወዳችኋለሁ። እስከ መጨረሻ ቪዲዮዬን ይሉኝ፣ አበረታቱኝ። የኔ ውድ ስጦታ መልካም እህቶቼ፣ የኔ ቅመሞች፣ እረኞቼ፣ ፈጣሪ በላችሁበት ይጠብቃችሁ። ውድድ ነው ማረጋችሁ ከልብ ማለት ነው። በጣም ነው ደስ እያለኝ ያለው። በጣም እያበረታታችሁኝ ነው ማለት ነው። እንግዲህ ጠፍቼ ብመጣም ተቀብላችሁኛል። ከልብ ነው አመሰግነው። ወዳችኋለሁ። ባይ ባይ።